ተጠንቀቁ ተጠንቀቁ፣ በደንብ ተጠንቀቁ። ጉድ ጉድ ነው፣ በጣም ጉድ ነው። ጉድ ነው እንደው ጉድ ሳይሰማ መስከረም አይጠባም ይባላል። እውነት ነው። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እስኪ አበረታቱኝ፣ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰቡ ነው። ብዙ ነገር እየነገርኳችሁ ነበረ፣ ግን ማንም ሰው ስለማያዩ ዩቲዩብን ብቻ ለምታዩት አንድም አየ ሁለትም ሶስትም ይሆን እናንተ እንኳን ተጠቀሙበት ለማለት ነው። ግን ሰብስክራይብ ብታደርጉኝ መልካም ነው። ለእናንተም አይጎዳችሁም፣ ለእኔ ግን ይጠቅመኛል ማለት ነው። እና ምንድን ነው ዛሬ በጣም ለሁላችንም አስፈላጊ የሆነ ነገር ነው ማለት ነው። በደንብ አዳምጡኝ። በተለይ ሁላችንም እዚህ የሰው ሀገር አንኖርም። ወደ ሀገራችን ምንም ያክል ብንቆይ ወደ ሀገራችን እንገባለን። ወደ ሀገራችን በምንገባ ሰዓት ጥንቃቄ ልናደርግ ይገባል። ጥንቃቄ ልናደርግ ይገባል ማለት ነው። ምንድን ነው ዛሬ የገጠማቸው? እንግዲህ እኛ እዚህ እንኳን አይደለም፣ ዙሮ ዙሮ እዚሁ ነው። ዙሮ ዙሮ ግን ለሁላችሁም በአረብ ሀገራት ላላችሁ ይሆናችኋል ማለት ነው። ምንድን ነው ኮንትራቷን ጨርሳ ልጅቷ ሻንጣዋን አስተካክላ ከጨረሰ በኋላ መጨረሻ ላይ ፍተሻ አለ፣ ታውቃላችሁ። ይፈትሻሉ። ሲፈተሽ የሴትዮዋ ወርቅ ይገኛል ማለት ነው። የሴትዮዋ ወርቅ ሲገኝ በጣም ያደነቅኳት ልጅ ናት ማለት ነው። ልጅቷ በጣም ጎበዝ ናት። ምንም ሳትነካ ልክ ወደ ፖሊስ ይባልና ታዩ በቃ ችግር የለውም ታዩ ሲሏት አይ አልተዋችሁም ትልና ሲገኝ ልክ ይሄ ተገኘ ስትል ሴትዮዋ መሄድ ያለብን ወደ ፖሊስ ጣቢያ ይሄዱና አሻራ ሲታይ የልጅቷ አይደለም፣ ልጅቷ አይደለችም ያስገባቸው። እንግዲህ ማን እንዲያስገባው ልጅቷ ምንም የምታውቀው ነገር የላትም። ሻንጣዋን አስተካክላ ጨርሳለች። እሷ ወደ ሀገሯ መግባት ብቻ ነው ሀሳቧ ማለት ነው። አሻራ ሲታይ ግን የእሷ አይደለም። በጣም ነው ደስ ያለን ሁላችንንም። በእርግጥ እንደዚህ አይነት ነገር ሲገጥም ያስደነግጣል። ግን እውነቴን ነው የምላችሁ፣ እናንተ ብቻ ንጹሖች ሁኑ። በተለይ ሳውዲ ላይ ህጉ ምርጥ ነው። እውነት ለመናገር እኛ ምንም ነገር ካላደረግን መረጃ ካለን እንደዚህ አይነት ነገሮች ደግሞ በአሻራ የሚታይ ነገር በጣም ቆንጆ ነው። ካሜራ እንኳን ኑሮ ባይታይ፣ ካሜራ እንኳን ሳይኖር ቀርቶ ባይታይ ይህ አሻራ በጣም አሪፍ ነው ማለት ነው። እና ነፃ ወጥቷታል ልጅቷን ማለት ነው። ከዛን ምንድነው የሆነው? ሲታይ የልጅቷ አሻራ አይደለም ማለት ነው። እንግዲህ ራሳቸው አስገብተው ልጅቷን በነሱ ቤት ልጅቷን ወጥመድ ውስጥ ሊያስገቧት ነው የነበረ ማለት ነው። ግን አንዳንድ ጊዜ ለሰው ልጅ መቼም ቢሆን ክፉ አታስቡ። ራሱ በቆፈረው ጉድጓድ ራሱ ይገባል፣ እናንተ ክፉ ካልሆናችሁ ማለት ነው። ደግሞ የሰው ነገር የእውነቴን ነው የምላችሁ፣ የሰው ነገር እንደዚህ እንኳን ብላችሁ በአይናችሁ የሰው ነገር አትመልከቱ። እንኳን አይደለም መመኘት ማለት ነው። አንዳንድ አረቦች እዚህ ላይ አሁን እኛ እዚህ ለስራ ስንመጣ የምንበላው የምንጠጣው አተን እንደገና ደግሞ የምንበላው የምንጠጣው ብቻ ሳይሆን ልንሰርቅ የመጣን ሁሉ የሚመስላቸው አሉ። የሞት አስተሳሰብ የሚያስቡ ማለት ነው። በእነሱ ወርቅ በእነሱ የሆነ ጥቃቅን ነገር የምንቀና የምንመኘው አይነት ነገር ነው የሚመስላቸው። እኔም ብዙ ነገር እያየሁ ስለምታዘብ ማለት ነው እኔም ባለሁበት እና እኛ ግን የመስረቅ እኮ እዚህ አረብ ሀገር የመንጣት እንኳን አይደለም እዚህ እኔ የምኖርበት ቤት እኮ የሀብታሞች ቤት ሞልቷል እኮ ኢትዮጵያ ውስጥ። ሀብታም የመስረቅ እኮ ኢትዮጵያ ውስጥ መስረቅ እንችላለን። ምንም የሰው ሀገር የሚያስመጣን ነገር የለም። ገባችሁ አይደለ? እነሱ ግን የሚያስቡት እዚህ ስንመጣ ወይ እርቦን ልንበላ ወይ ደግሞ የእነሱን የሆነ ነገር ልንሰርቅ። አብዛኛው ቆሻሻ አስተሳሰብ የሚያስቡ እንደዛ የሚያስቡ ብዙ አሉ። እናንተ ግን ጨዋ ሁኑ። እነዛ ፖሊሶችም ያችን ሴትዮ ከነ ልጆቿ ጥንብርኩሷን አውጥተው ምን አስባችሁ ነው እናንተ? አላህን አትፈሩ? ለምንድን ነው እንደዚህ ማድረግ የፈለጋችሁት? ምን አስባችሁ ነው? ምንም አትፈሩም? በቃ መፍራት የሚባለው በእናንተ የለም። ከዛ በኋላ ጥንብርኩሷን አውጥተዋሉ እዛ ሁሉ። ግን ዙሮ ዙሮ እኛ ብንሆን እስር ቤት ነን። አያችሁ? ግን ዙሮ ማለት ነው ምንም ቢሆን ለሀገራቸው በደንብ ያዳላሉ። ያቺ ሴትዮ የምሬን ነው እንዲያለ መታሰር ነበረባቸው። የምር እንደዛ አይነት ተንኮል የሚያደርጉ ማለት ነው። ግን ፈጣሪ ይሰራቸው፣ አልታሰሩ።
ፈጣሪያቸው ይሄ ዝም ብለው ከሰው ጀርባ ሆነው የሚያጠነጥኑትን ተንኮል ራሳቸው እንዲገቡበት ያድርጋቸው ማለት ነው። እና እኛ ብንሆን ኑሮ ይሄኔ የለንም፣ ታስረን ቂሊንጦ ነን ይሄኔ። እነሱ ግን ያው በነፃነት አሉ ማለት ነው። ግን ዙሮ ምን ለማለት ነው፣ የሰው ነገር ፈጽማችሁ አትመኙ። ንጹሖች ሁኑ። ንጹህ ከሆናችሁ እንዴትም አድርጎ ፈጣሪ ያወጣችኋል። የንጽህናችሁ አምላክ ያወጣችኋል ማለት ነው። እኛ ሀበሾች በምግብ እና በእንደዚህ አይነት ነገር እግዚአብሔር ይመስገን እንደው ሰምቼ አላቅም፣ አልሰማውም። በዚህ በሌብነት ምናምን ሰርቃ እንደዚህ ሆነች ምናምን፣ እውነት ፈጣሪ ይመስገን። ግን እንደዚህ አይነት ነገር ከገጠማችሁ አሁን ዋናው ፖይንቱ ከገጠማችሁ እናንተ እንኳን ማለት ነው ድንገት አግኝታችሁት ያን ዕለት እናንተ እንኳን ይሄው ተብሎ ብትነካኩት አሁን እንደነካችሁት መቼ ቀን እንደነካችሁት አሻራችሁ ይወጣል። ቀኑ ሳይቀር ይወጣል የአሻራችሁ መቼ እንደተነካ። ሆስፒታል ሂደን አሁን የበላናት ምግብ መጀመሪያ የበላነው ምግብ እንደሚታይ ሁሉ አሻራም እንደዛ ይታያል ማለት ነው። ስለዚህ እንደዚህ አይነት ነገር ብትችሉ አትንኩት። መጀመሪያ አሻራ ይታይልን። አይ ቢሏችሁ እንኳን ውርደታቸውን በአደባባይ አውጥታችሁ አስጡ። እውነቴን ነው። እንደዚህ አይነት ነገር ዝም ብላችሁ እንዳተው። ለፈጣሪ መተው ጥሩ ነው። በእርግጥ ግን እንዲያተዋቸው ቢያንስ እንኳን ፖሊስ ጣቢያ ይሄዱ። እነኛ ሰዎች ለሌላ ሰው አርአያ ይሆናሉ። ምክንያቱም እነዚህ ሌላ ሰራተኛን ብትመጣ ደግሞ በቃ እነሱ ሁሌም አስተሳሰባቸው እዚህ የተፈጠረባቸው ኔጌቲቭ ነገር ስለሆነ ምንም መልካም ነገር ከአእምሯቸው ስለማይወጣ እንዲሁ ሲጠራጠሩ ስለሚኖሩ አርአያ ይሆናሉ። ወዲህ አውጧቸው። እውነቴን ነው። ይውጡ ወደ ፖሊስ ጣቢያ ምናምን፣ ዝም አትበሏቸው። አይ ቢሏችሁ የራሳቸው ስራ ሆኖ እናንተ ግን እንዲያትለቋቸው ውሰዷቸው። እውነቴን ነው። ሌበር ደውላችሁ ወዲያው መጥቶ ነው የሚያውቃት። በዛ ደግሞ ዋና እናንተ ግን ብትችሉ አትንኩት፣ ባትችሉ ግን ምንም ሳትጨነቁ አሻራ ነፃ ያወጣችኋል ማለት ነው። እና አይዟችሁ፣ አትፍሩ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ወዳችኋለሁ። ባይ